ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንደዚሁም የቲክታክ ፎሎወሮቼ በፍርድ ቤት በወራሾች መካከል ከሚደረጉ በርካታ ክርክሮች አንዱ ከወራሾች መካከል ሌሎች ሳያውቁ ሳይፈቅዱ አንዱ ለብቻው ተነጥሎ የውርስ ሀብት የጋራ ሀብት የሆነውን የውርስ ሀብት ቤት ሲሸጥ ይስተዋላል። በዚህ ጊዜ ሌሎች ወራሾች እንግዲህ ያላወቁት ስምምነታቸውን ያልሰጡት ያላቸው እድል ወይም ያላቸው እጣ ፈንታ ይህ የሽያጭ ውል በፍርድ ቤት ውሳኔ እንዲፈርስላቸውና ንብረቱን መረከብ እንዲችሉ በፍርድ ቤት ክስ ሲያቀርቡ ይስተዋላል። ክሱንም የሚያቀርቡት እንግዲህ ይህንን ንብረት በሸጠው ወራሽና በገዛው የቤት ገዢ ላይ ሲያቀርቡ ይስተዋላል። ታዲያ ሁል ጊዜ የሽያጭ ውሉ ይፈርሳል፣ ይህንንም የውርስ ሀብት የሆነ ንብረትም ለወራሾች ይመለስላቸዋል ማለት አይደለም። እንግዲህ ፍርድ ቤቶች ውሳኔ ሲወስኑ መሰረት የሚያደርጓቸው ሁለት ሁኔታዎች ወይም ሁለት መስፈርቶች አሉ። ውሉ የሚፈርስበትና የማይፈርስባቸው ሁኔታዎች። ከመጀመሪያ ውሉ ከማይፈርስባቸው ሁኔታዎች ሲጀምር ይህ ሻጭ ወይም ደግሞ ይህ ወራሽ ይህን የውርስ ሀብት የሆነ ቤት ወይም ንብረት ወደ ስሙ አዙሮ በስሙ ካርታ አውጥቶ የይዞታ ማረጋገጫ ካርታ ይዞ ለሌላ ሰው ውል ለማዋዋል ስልጣን በተሰጠው አካል ፊት በውልና ማስረጃ የሽያጭ ውሉን ካደረገ ይሄ የሽያጭ ውል አይፈርስም። እነዚህ ወራሾች ያላቸው እጣ ፈንታ ምንድነው? የተሸጠበትን ገንዘብ ከዚህ ከሸጠው ሰው ላይ መቀበል መጠየቅ እንጂ ውሉን እንዲፈርስላቸው በፍርድ ቤት ሊወስንላቸው አይችልም። እንደዚሁም ደግሞ ንብረቱን ይመለስልን ብለው ጥያቄ ማቅረብ አይችሉም። ይሄ ውሉ የማይፈርስበት ሁኔታ ነው። መሰረት የሚያደረገው ውሉ የማይፈርስበት ሁኔታ መሰረት ያደረገው ምንድነው? ሻጩ የውርስ ሀብቱን በስሙ አዙሮ ካርታ መያዙ ነው። እንግዲህ ከዚህ ጋር በተያያዘም በፍትሐ ብሔር ሕጋችን አንቀጽ 1195 የማይንቀሳቀስ ንብረት ካርታ በእጁ የያዘ ወይም ደግሞ የይዞታ ማረጋገጫ የምስክር ወረቀት የያዘ አንድ ሰው የዛ ንብረት ባለቤት እሱ ነው ተብሎ ስለሚገመት የሕግ ግምት ስለሚወሰድ የይዞታ ማረጋገጫም ካርታ ወይም ደግሞ የይዞታ ማረጋገጫ የምስክር ወረቀት የቤት ባለቤትነት ማረጋገጫ ተብሎ ነው ተብሎ ስለሚታሰብ ይህ ገዢ ደግሞ ይህንን ቤት ሲገዛ ይህንን ካርታ አይቶ የገዛ በመሆኑ ተገቢውን ጥንቃቄ አድርጎ ዳና እገዳ እንደሌለበት አረጋግጦ የዚህ ንብረት የዚህ ቤት ባለቤት እሱ እንደሆነ ከካርታው ላይ ግንዛቤ ስለወሰደ ያንን አይቶ ስለሆነ የገዛው በፍትሐ ብሔር ሕጋችን አንቀጽ 1168 መሰረት ሕጉ እንደ ቅልቦና ገዢ ቆጥሮት የሕግ ጥበቃ ያደርግለታል። የሕግ ጥበቃ ካደረገለት ደግሞ ይህ ያደረገው የሽያጭ ውል የሚፈርስበት ምክንያት የለም። ሌሎች ወራሾች ያላቸው እጣ ፈንታ ወይም ደግሞ አማራጭ ከሸጠው ሰው ላይ የተሸጠበትን ገንዘብ መጠየቅ ነው የሚሆነው። ይህንን በተመለከተ እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 በሰበር መዝገብ ቁጥር 41 857 46 527 47 378 አስገዳጅ የሆነ የህግ ትርጉሞችን ሰጥቷል። አሁን በነገርኳቸው መሰረት እነዚህን የሰበር ውሳኔዎች ሪፈር ልታደርጉ ትችላላችሁ። ይሄ ውሉ የማይፈርስበት የህግ ሁኔታዎች ናቸው። ሻጩ የውርስ ሀብቱን ሲሸጥ ከወራሾች መካከል አንዱ የሆነው ሰው የውርስ ሀብቱን ሲሸጥ ወደ ስሙ አዙሮ ካርታ አውጥቶበት የሸጠው ከሆነ የሽያጭ ውሉ አይፈርስም። አሁን በነገርኳቸው የህግ ምክንያት እንደዚሁም ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጣቸው አስገዳጅ የህግ ትርጉሞች። ሁለተኛ ውሉ የሚፈርስባቸው ምክንያቶች ምንድን ናቸው? ፍርድ ቤቶች ይሄ ሽያጭ ውል በውርስ ሀብት ላይ የተደረገ የሽያጭ ውል ሌሎች ሳያውቁ ሌሎች ሳይፈቅዱ ስምምነታቸውን ሳይሰጡ ከወራሾች መካከል አንዱ ተደብቆ ተነጥሎ የውርስ ሀብቱን ቢሸጥ የሚፈርሰው ወይም ደግሞ ፍርድ ቤቶች የሽያጭ ውሉ እንዲፈርስና የወራሾች ንብረቱ እንዲመለስላቸው እና እንዲከፋፈሉት የሚወሰንበት የህግ አግባብ ሁለተኛው ምንድን ነው የሚለውን ነው የምነግራችሁ። እንግዲህ ይሄኛው መሰረት የሚያደርገው ምንድን ነው? ሻጩ ሲሸጥ የውርስ ሀብቱን በስሙ ካላዞረውና በስሙ ካርታ ሳይኖረው ከሆነ ለሌላ ሰው የሸጠው ይሄ የሽያጭ ውሉ ይፈርሳል። እንግዲህ አንድን የውርስ ሀብት በሽያጭ ለማስተላለፍ፣ በስጦታ ለመስጠት፣ በአላባ ለመጠቀም፣ ለማከራየት የሁሉም የጋራ ወራሾች ስምምነት ያስፈልጋል። አንደኛው ወራሽ ከመካከላቸው ተነጥሎ ይህንን ንብረት በስጦታም ሊሆን ይችላል፣
በሽያጭም ሊሆን ይችላል። በስሙ ያልሆነን የጋራ የውርስ ሀብት የሌሎች ስምምነት ሳይኖር ከሸጠ ሌላም ሰው ደግሞ ይሄንን ከገዛ ይሄንን ንብረት ከገዛ አንደኛ ይሄ ገዢ ምን አይቶ ነው የገዛው? ምንም አይቶ አይደለም የገዛው። ቢያንስ ሲገዛ አንድ ጠንቃቃ ገዢ፣ አንድ የቅልቦና ገዢ የሆነ ሰው ማድረግ ያለበትን ጥንቃቄ ማድረግ ይጠበቅበታል። አንድ የቅልቦና ገዢ ወይም ደግሞ አንድ ንብረት የሚገዛ ሰው ማድረግ ካለበት ጥንቃቄ ምንድን ነው? ያ የሚገዛው ንብረት በሚሸጥለት ሰው ስም ነው ወይ የእሱ ንብረት ነው ወይ ብሎ ማስረጃዎችን ማስቀረብ፣ ማየት፣ ማረጋገጥ ይጠበቅበታል። የቤት ባለቤት የሆነ ሰው ቤቱ የኔ ነው ብሎ ለመሸጥ እና ከገዢ ጋር ለመደራደር በስሙ ካርታ ማቅረብ መቻል አለበት። ያንን ሳያይ ስለሆነ ይሄ ገዢ የገዛው፣ ስለዚህ የሽያጭ ውሉ ይፈርሳል። ብዙ ጊዜ እንግዲህ እንዲህ አይነት የሽያጭ ውሎች በእውነተኝነትም ላይ ተመስርተው እውነትም ገዢና ሻጭ ያደረጉትም ሳይሆን ሌሎች ወራሾችን መብት ለማሰጣት የይምሰል ውሎች ሊደረጉ ይችላሉ። ሌሎች ወራሾችን ሸጫለሁ ብሎ ለሌላ ሶስተኛ ወገን የተላለፈ ወይም ደግሞ የተሸጠ በማስመሰል ሌሎች ወራሾችን ጥቅም ለማስቀረት በመመሳጠር የሚደረጉ ውሎች ይኖራሉ። ታዲያ እንዲህ አይነት ሁኔታ በሚገጥማችሁ ወቅት አንደኛ ካርታ ወይም ይዞታ ማረጋገጫ ካርታ በዚህ የውርስ ሀብት ላይ ይሄ ከወራሾች መካከል አንዱ የሆነው ሰው ከሌለው በሚመለከተው የመንግስት አካል ፊት ውል ለማዋል ስልጣን በተሰጠው አካል ፊት ወይም በውልና ማስረጃ በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ውሉን ሊያደርግ አይችልም። ምክንያቱም አንዱ ሪኳየርመንት ወይም ደግሞ አንዱ መስፈርት ውል ለማድረግ ውልና ማስረጃ ስትሄዱ ቤት አለን የምትሉ ከሆነ ካርታ ማቅረብ ግድ ስለሚላችሁ ያንን ማድረግ አይችልም። ስለዚህ ሊያደርጉ የሚችሉት ውሉን በምን አግባብ ነው ማለት ነው? በመንደር ውል ነው። የመንደር ውል ደግሞ በሶስተኛ ወገኖች ላይ በህግ አግባብ የተደረገ ውል ስላልሆነ መቃወሚያ ሆኖ ሊቀርብ አይችልም ማለት ነው። ስለዚህ በዚሁ አግባብ ስሙን ካላዞረው በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ውል አያደርግም። የመንደር ውል ደግሞ በሶስተኛ ወገኖች ላይ መቃወሚያ ሆኖ ሊቀርብም ስለማይችል ስለዚህ በዚሁ አግባብ ይፈርሳል ማለት ነው። ስለዚህ የውርስ ሀብት እኛ ሳንስማማ እኛ ሳናቅ ተሽጦብናል ብላችሁ ውል እንዲፈርስላችሁ በፍርድ ቤት ክስ የምታቀርቡ ሰዎች እነዚህን ሁለት መስፈርቶች ፍርድ ቤቶች እንደ መስፈርት የሚጠቀሟቸውን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም አስገዳጅ የህግ ትርጉም የሰጠባቸውን እነዚህን ሁለት ሁኔታዎች ልብ ልትሉ ይገባል። ክስ ከማቅረባችሁ ከመልፋታችሁ ወጪ ከማውጣታችሁ ወደ ፍርድ ቤት ከሚሄዳችሁ በፊት የውርስ ሀብቱ በቅድሚያ ወራሹ ወደ ስሙ አዙሮ ነው የሸጠው ወይስ ዝም ብሎ እኛን ስምምነት ሳያገኝ ሸጨዋለሁ ብሎ ነው ለእኛ እየነገረን ያለው ወይ ክርክር እያቀረበብን ያለው የሚለውን መለየት ያስፈልጋል። ይሄ ጠቃሚ የሆነ የህግ ምክር ለሁላችሁም እንደሚጠቅማችሁና እንደሚያግዛችሁ አልጠራጠርም። የተከበራችሁ የቲክቶክ ቻናሌ ተከታታዮች፣ የዩቲዩብ ቻናሌ ተከታታዮች ዩቲዩቤን ሰብስክራይብ ማድረግ ይህን የቲክቶክ ቻናል ደግሞ ፎሎ ማድረግ እንዳይረሳ። በሌላ ጠቃሚ የሆኑ የህግ ማብራሪያና ትንታኔዎች እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ